አይደለም ጠራጥሬያት ሳይሆን ከዚህ በፊት የተፈጠሩት ነገሮች አይታል። አርባምንጭም ዘቀለበት ላስር ሂጂ ሌላ ነገር ተፈጥሮ አይታል። ድጋሚ ተሰብረን ድጋሚ ሌላ ነገር እኔም እኮ ግራ ገባኝ። አንዳንድ ነገሮች ፍርሃትም እሱ ትራውማም አለብኝ። ግን የተላከው ነገር በሙሉ እውነቱን ካገኘሁትና ሌላ አይነት ነገር ሄሉ ጋር ሄደን ሁሉ ነገር ፈተን በቃ እዛው ደስታዋ እንድትመልስላት አዝናና ያለችው በእናትህ አሁን በዚህ ሰዓት ብታያት በጣም እኔ ቅድም ከአንተ መምጣት በፊት በቃ ደናድርሽላት ሂጅ ነበርና በጣም አዝናለች። እኔ እንደዚህ አልጠበቅኩም እንደዚህ ሆናለች። ሌላ ነገር አለ ያ በእናትህ አትከራከረኝ። እኔ ቴክስቱን እንየውና ከቴክስቱን ካየን በኋላ ምንድነው የተላከለ ልጅቱን እንደዚህ ቀለበት አስልሻለሁ ብለህ ካጓጓት በኋላ ቴክስት ገባ ብለህ ተረበሽክ ለምን? ይሄ ሰው እንደዚህ የሚያረጋችሁ የእናንተ መለየት ፈልጎ ይሆናል ወይ ደግሞ የእናንተን አንድነት በቃ ወደ ፍቅራችሁ መመለሳችሁ ጠብቆ ፍቅራችሁ ሲመለስ ለምን ይሄን ቴክስት ሊላክልሻል? ለምን እስከዛሬ ተላከል? በቃ አሁን ይኸውልህ ያለፈው አልፏል። አሁን ቀጥታ እንሂድና ሄሉ ጋር የተላከልን ቴክስት ማይተን ያስፈልጋል። ለምን በጣም ተጎድታ ነው ያለችው። ተዋደን ስኖር ላመታ ምንም ያልመሰላቸው እናቴስ ብለው ጠየቁኝ ልጆችሽ ብትረስ ግሞረድ ዛሬ አብና አወራዋለሁ ያለውን ነገር ግልጽ አድርጌ ቀጥታ እነሱ ማስታረቅና አንድ ላይ ስንሆን በጣም ነው የምናምረው። ሁላችን ሰብስበን እውነት ከካሜራ እርሻለሁ ብሎኛል። አይ ቲንክ ያ በዚህ ቀን ደርሷል። እስኪ ያለውን ነገር አብረን እናወራለን። ያው ሽንቴ ነው እንዴ? ሰላም ሁሉ ሰላም እግዚአብሔር ይመስገን። ደህና ናችሁ የአሚ ቤተሰቦች? እኛ ቤተሰቦች ያው እንግዲህ ዛሬ በካሜራ ችግር ካሜራ ላይ ስለሆነ የተጀመረው አንዳንድ ነገሮች ደግሞ መፍታት አለብንና በቃ አንተም በዚህ ደረጃ ከታረቃችሁ ሳምንት አልሞላችሁም። ሁሉ ነገር ታውቃለህ። መጀመሪያ ቀለመ ደውለህ ቀለበቱ ልታስርበት የፈለክበት መንገድና ልናረግበት ያሰብነው መንገድ ነበረ። ከዛ በኋላ ሳናስበው ነገሮች የረበሹ ነገር ያን ነገር ደግሞ ለኔም አልነገርከኝም። አሁን ይሄ የሰው ወሬ ሊሆን ይችላል። ቶታሊ የሰው ወሬም ካልሆነ ደግሞ የሰው ገመና አሳልፊም ለሌላም ሰው ማሳየትም መስጠትም አልፈልግም። ነው እንደዛ አይደለም። ሁለታችሁን እየረበሻችሁ ነው ያለው። እንደዚህ አንተ ጋር ከመምጣቴ በፊት ደውዬ ነው የመጣሁት። ወደዛው ሊሄድ ነው እኮ እና እኛም እኮ እናግዝህ እኮ ነው። ሆኖም ቀረ ይኸውልህ አሁን እሷንም ልትዋት አትችልም። ማንንም ጋር ልትዋት አትችልም አይደለ? ስለዚህ እናግዝህና ነገሮችን አንድ ላይ እንፍታው። እኛ ጓደኞች ነን። ነገር ታውቃለህ። ለዛም ነው አሚ ባይዘው እንዴት መሰላችሁ ቤተሰብ አንዳንዴ አብሮ አደጋችሁን ጓደኛችሁ ይሆናል ወይ ደግሞ በትምህርት ቤት ምናምን ሌላ። አሚ ግን በሄሉ ነው ያወቁት። ጓደኛ ነው በሄሉ ነው የማውቀው። ግን በጣም ለኔ እንደ ወንድሜ ነው። ልክ እንደ ትንሽ ወንድሜ ነው። ና ባልኩት ቦታ ነው የሚመጣው። ከዚህ በፊትም አይታችኋል። በሌሊት እንኳን ና ብዬው አልቀረም። አርባምንጭ ድረስ ስንሄድም አብሮኝ ነበር ሄደው ከኤብሮ ከኔ ጋር ነው። የኔ ጉዳት ልክ እንደ ጉዳቱ ተሰምቶት ዛሬም ካሜራ ይዞ እናንተ ጋር ሊያናግረኝ የመጣው ለኔ እንደ ወንድሜ ነው የማየው። እግዚአብሔር ያክብርልኝ። የምሬን ነው። ምንም አይደለም። ሁለተኛ ነገር ደግሞ በዛ ሰዓት ስለተፈጠረው ነገር ሳስረዳ ምን መሰለህ እኔ እና እሷ በጣም በብዙ ነገር እየተፈተንን ያለ ነው። ገብቶሃል። ከትላንት ወዲያ ቆንጆ ጊዜ አሪፍ ነገር አሳልፈን ነበር። አንተም በሰዓቱ አብረኝ ነበር። አሪፍ ምሽት ነበር። ብቻ ደስተኞች ነበር። ደስታችን ሁሉ ነበር ነው። እኔም እኮ እስከተወሰነ ሰዓት በጣም ደስተኛ ነበርና ከዛ በመሀል የረበሽህን ነገር በጣም ማወቅ ፈለኩ። ድንገት ነው በዛ ሰዓት ነበር ጋር ለብረና አውርተናል ምናምን ፕሮግራሙ መምሰል እንዳለበት በምናይክ መንገድ እንዳለበት አብዛኛው ሀሳብ አንተ ነው ገባኝ። ያሰቡት ነገር ነበር። አሚ እንዴት ላድርገው ስለ በዚህ መንገድ ይሁን ማታ ላይ ወጣራት እንበላለን ምናምን ያልከኝ አንተ ነህና ያ ሁሉ ነገር አልፎ አሪፍ ጊዜ እያሳለፍን በመሀል ቴክስት ገባልኝ። ቴክስቱ ምንድነው የሚለው ብዬ ሳነበው የማይሆን ነገር ነው የተላከልኝ። ከዛ በመሀል ለማጣራት ያክል ስደውል እኮ ነገሮችን ከዛ ጋር ትንሽ ጋፕ ሰጣን። እሷን ቀለበት ካሰርክ በኋላ መፍታት አንችልም ነበር። እንዴት መሰለህ ነገሮችን እያጠራን ብንሄድ ይሻላል። አሁን አንተ ስታስበው ነው ደበራት። እሷ ደግሞ በመሀል አሁን ደበራት ተሰኛል። ደበራት አይደለም ፈልገው ገብቷል። እዛ ጋር የሰማሁት የማይሆን ነገር ነው ገብቷል። እዛ ጋር ያየሁት ነገር የማይሆን ነገር ነውና እዛ ጋር ለእሷ ቀለበት አሰሪ ነገር ሳጣራ ሌላ የማይሆን ነገር ሆኖ ድጋሚ እሷንም ልሰብራት አልፈልግም። ድጋሚ ተጣላም ብዬ ሚዲያ ላይ እንዴት መሰለህ አሁን የኛ ህይወት በጣም ከባድ ሆኖ የኛ ህይወት በጣም ፈተና የበዛበት ሆኖ ሳይሆን የኛ ህይወት ያለው ካሜራ ላይ ነው። በየቤቱ በጣም ብዙ ነገር ነው ያለው። የኛ በጣም ቀላሉ ነገር እንደሆነ አይሆፕ አምናለሁ።
በየቤቱ በጣም ለጆሮ መስማት የሚከብዱ ብዙ ነገሮች እንዳሉ እርግጠኛ ነኝ። ገብቷል። የኛ ካሜራ ላይ ሲቀርብና ሁሌ ለሚዲያ ሲቀርብ በጣም ከባድ ነገር እንደሆነ ይሄ ቤት ፈተና ማያቶ ቤት እንደሆነ ተደርጎ ኤክስፔክት ይደረጋል እንጂ በየቤቱ በጣም ብዙ ጉድ ነው ያለው። በጣም ብዙ አይነት ነገር እንዳለ ግልጽ ነው። የኛን ያከበደው ሚዲያ ላይ ስለመሆኑ ነው። ሆኖም ደግሞ ያሰብኩት እንዴት ነው ይሄን ነገር ላጣራ አጣርቼ ስጨርስ የደረስኩበትን ነገር አይሆፕ ውሸት እንደሚሆንና የሰው ወሬ እንደሆነ የሶስተኛ ሰው ወሬ እንደሆነ እንደሚሆን እንደዛ ሆኖ እንደማገኘው እሱንም ነው የምጠብቀው። ነው እኔ ደግሞ ያሰብኩት ምን መሰለህ፣ ቀለበቱን ካረክላት በኋላ ነገሮችን በቃ ሄሉ ባልጠበቀው ነገር ብናገኝ ምን ይመስላል? ነው ባልጠበቀው መልኩ እኔ ሄሉ አንተን ትዋሻለች ወይ ትደብቃለች ብዬ አላስብም። ምንም አይነት ነገር እኔ አሁንም ቢሆን የጠራሁት ታውቃለህ ጠረጥሬያት አይደለም ጠረጥሬያት ሳይሆን ከዚህ በፊት የተፈጠሩትን ነገሮች አይታል። በአምጪም ዘቀለበት ላስር እንጂ ሌላ ነገር ተፈጥሮ አይታል። ድጋሚ ተሰብረን ድጋሚ ሌላ ነገር እኔም እኮ ግራ ገባኝ። አንዳንድ ነገሮች ፍርሃትም እሱ ትራውማም አለብኝ። አሁን ድጋሚ የሆነ ነገር አድርጌ ሌላ ነገር ውስጥ መግባት አልፈልግም። ቃጥረተን በቃ አሁን ይሄ እኮ ያልቃል። ገብቷል። አሁን ካንተ እንደተለያየው እኔ ሁሉ ነገር እጨርሳለሁ እኮ እና ጊዜ ሁለት ቀን ሙሉ ተቆልታ እኮ ልጅቱ ተኝታ እኮ ነው ያለችው። እያየ ነው አንተ ሉል ጋር ገብቶኛል። እኔ እነሉን ጋር ይቻለሁ ግን እንደዛ ሆነ ራሱ ላይ አልፈልግም ነበር። ገብቷል። እኔ አንደኛ አንተ ስለሆነ ነገር እኔ አንተን ሳወራህ አንተ ለዛ ነገር ሀቀኛ ከሆንክና እውነተኛ ሰው ከሆንክ በእውነት ጸንተህ እውነት ውስጥ የጠራ ድረስ መጠበቅ ነው እንጂ ያለብህ አዝነህ መጎዳት የለብህም። ነው እሷ ደግሞ ሳታስበው ነው የጠራናት ታውቃለህ። ሳታስበው ጠራናት። እቺ ልጅ ቀለበት እንደምታሰርላት ነው የምታውቀው። ልክ መጣ ከነገርካት ቀለበት ወይ ባትነግራት ኑሮ ቀለበት ላሰርልሽ ነው የሚለውን ነገር ሳትነግራት ቢሆን ኑሮ እኮ ችግሮችን እንፈታ ነበር። ኖርማል ነው የሆነ ቪዲዮ ልንሰራ ነው በቃ ብለን እናሳልፋለን። ኦልሬዲ አይታል ደግሞ እሷ በጣም ጉንፋንም ስላመማት ራሷን አሟት ነው የመጣችው ምናምን። ከዛ ደግሞ ስነግራት ደስተኛ ሆነች። እንደዛ ደስተኛ ከሆነች በኋላ ለምን ድጋሚ አላረግልሽም ቀለበቱን ማለት በጣም የሚሰብ ስለ እኔ ራሱ አጥብቅ እንዴ ያው ነው አይደለም እንኳን አሁን አንተም ወይ አልተረዳኝም። ዛጋም ማንንም ሰው የተረዳኝ አልነበረም። ዛሬ ይሄ ቀለበት እንዴት ነው የገብቷል ቃል ኪዳን ለማሰር ያክል ነገር ነው። ነገር ወዲያ ቀለበት ፕሮግራም መሆን ይችላል። አቅደም ያለበት ነገር እናስቀድምና ለቀለበቱ እንደርሳለን። ያው ሴት ስትሆን ደግሞ አንዳንዴ ትጓጓለህ። ተሰምቷታል እኮ ይገባኛል። ግን በጣም አሁን ከተሰማት በላይ ይሄን ያየሁት ነገር እውነት ነው ባገኘው እኔም እጎዳለሁ እሷም ያኔ ትጎዳለች። ቀለበቱ ድጋሚ ወልቆ ምናምን ሌላ ነገር ውስጥ አተካራ ውስጥ መግባት የለብንም። አሁን ይሄን ነገር እኔ አጥርቼ እመጣለሁ እርግጠኛ ነኝ። ይሄ ነገር ደግሞ እዛው ጋር መፍታት እንችል ነበር። ኢቭን በቃ አሁን ይኸውልህ ያለፈው አልፏል። አሁን ቀጥታ እንሂድና ሄሉ ጋር የተላከልን ቴክስት ማይተን ያስፈልግ አይደል? ለምን በጣም ተጎድታ ነው ያለችው። አስበው በሰዓት ቀር ድጋሚ አግኝተህ አሁን ደግሞ ድጋሚ አጣህ ደግሞ አንተን በዚህ ሰዓት አይተሃል አነሉ ጋር ሂደን ስንጠይቃት በጣም አዝናለች። አሚን እዚህ ጋር ኤለም ብቻ አይደለም የተጎዳችው ገባኝ። ይሄም የኔም ጉዳት ነው አይደል እንዴ? ይሄ ጋር ህይወታችን ነው። እኔም ነኝ የተጎዳሁት እዚህ ጋር። ይሄ ነገር እውነት ሆኖ ባገኘው ከኤለም በላይ እኔን ነው የሚጎዳኝ። እሱ ኮኛም እኮ ያላስበው አሁን ወደ አንተ የመጣሁት እኔ እነሉል ምናምን አቅደን ነበር አንድ ላይና እስኪ ከነሉል በፊት እስኪ ለኔ የሚነግረኝ ነገር ካለ ብዬ ነው ዛሬ በቃ ቴክስቱ ምን እንደሆነ አይቼ ካንተ ጋር ያለውን ችግርም መፍታት ነው የምፈልገውና እንሂድ። አሁን ቴክስቱን ይሄን ነገር ላጥራው ኖ በቃ ያ አሁን ቴክስቱን ታሳየን ነው የምፈልገው። ሌላ ነገር አይደለም። ማሳየት ቴክስት የለኝም ማሚ። ያ በእናትህ አትከራከረኝ። እኔ ቴክስቱን እንየውና ከቴክስቱን ካየን በኋላ ምንድነው የተላከልን? ልጅቱን እንደዚህ ቀለበት አስልሻለሁ ብለህ ካጓጓት በኋላ ቴክስት ገባ ብለህ ተረበሽክ። ለምን ማሚ? አሁንም የመጣሁት አንተ እንዳላስጠብቅ ብዬ መሄዱ ያለብኝ ቦታ ትጪ ነው አንተ ጋር የመጣሁት። ከታ ኤሊ ቴክስት አንተ አላሳየኝ። ያ እናግዝህ እኮ ነው ያለ። እኛ ጓደኞቻችሁን ችግራችሁን እንፍታ እኮ ነው አንድ ላይ ማሚ። እኔ አንተ ሁሌ እንዳገዝከኝ አንዴ ዛሬ ብቻ እኮ አይደለም የምታገዘኝ ሁሌ እንዳገዝከኝ ነው። ገባኝ። እሱ እንዳለ ሆኖ ይኸውልህ አንተ እኮ አሁን ይኸውልህ ያልተረዳህን ነገር ይሄ ቴክስት ገብቶ ረበሸ። ይሄ ቴክስት ገብቶ ሲረብሽ እኛ ማወቅ የለብንም ወይ? ነገሮች እዚህ በፊት አይተሃል። በተራ ነገር ውሸት በሆነ ነገር ስንት ወር ሙሉ ስትሰቃዩ ነበር ሁለታችሁም። አንተም ማዝነህ እሷም ማዝና ብዙ ችግር ታሳልፉ ነበር። ፋሚሊም ብዙ ነገር እያየ ነበርና ለምን አሁን ወደ ፍቅራችሁ ተመልሳችኋል? ቀለበት ታስር ነው የጠራህ ትችልሽ። አንተም ደስተኛ አልተውን እሷም ደስተኛ አልተውን። ደስተኛው ነው የደወልክልኝ ስትደውል ለምን ድጋሚ ተረብሸ? በማይሆን ነገር ነገሮች ይሰፋሉ። ዛሬ አንድ ቀን አደራችሁ ማለት 2-3 ቀን ችግሮች ይሰፋሉ። እሷም ሌላ ነገር ታስባለች፣ አንተም ሌላ ነገር ታስባለህ በመሃል ከዛ ነገሮች ይሰፋሉ። ዛሬ ከዚህ ያልፍ ሁሉም ነገር ከዛሬ ቀን ስለማያልፍ እንዴት መሰለህ ከዚህ ጀርባ ያለውን ሰው ማን ነውና ምን ፈልጎ እንደሆነ ከኛ ህይወት እውነታው ከዚህ ጀርባ ያለው እውነት ምንድነው የሚለው ነገር እኔ አሁን አጥራለሁ። ለአንተ መንገር እዚህ ጋር ምንም ጥቅም የለውም ማሚ። ኖ በቃ በካሜራ ፊት እኮ ነው ሁሉ ነገር የተጀመረው። ምንም እኮ ተራ ነገር የሁለታችሁ ፍቅር ነው። ኖ እኔ በቃ እንድታሳየኝ ብቻ አሳየኝ። ማሳየት አሁን እዚህ ጋር እኮ ምንም የሚጠቅመው ነገር የለም ማሚ። ያየሁት ነገር አይቻልም። ኖ ሁላችንም እኛ መገመት ያለብህ አብስራ በዛ ሰዓት እንደዛ ደስተኛ የነበረ ሰው ወደ እንደዛ ሆነ ሲቀየር ምን ቢያይ ነው የሚለው ነው። እኛም እኮ እሱ እኮ ነው እኔ አሁን ያሳስበኝ መጣሁት ያ በቃ ከዚህ ጀርባ ያለው ሰው ማን እንደሆነ እኔ ልድረስበት፣ የላከልኝ ነገር ምን እንደሆነና ፍላጎቱ ምን እንደሆነ ልድረስበት። ከዛ በኋላ ያለው ነገር ባሳይ ችግር የለውም። ግን የተላከው ነገር በሙሉ እውነቱ ነው ካገኘሁትና ሌላ አይነት ነገር ለምን እንደዚህ ተጨናነቀ? እኔ ያም እንደዚህ እንድትጨነቅ አልፈልግም።
እኔ በጣም ከባድ ጊዜ ነው እያሳለፍኩት። በጣም ገባኝ እኮ አሁን እኮ አንተ ነገሮች ይኸውልህ እንደዚህ ጊዜ በጣም እንደዚህ በፈጣሪ ስም እኔ ንቃ ወይ ማለት ይሻላል። ስለ እሷን ነው የምትወዳት አንተ ከእሷ ጋር ነው ያለው። ጓደኛዬ ጋር ቢሆን እኮ የተጣላሁት ኦኬ ብዬ ችላ ብዬ ላልፎ እችላለሁ። ገብቷል? የራሴን ባውንደሪ ይዤ ግን ፍቅረኛዬ ጋር ነው ያለሁት። ገብቷል? ለነገ እጮኛዬ ነች ይለን አይደል? ነገ አብረን ትዳር መስርተን የምንኖር ሰዎች ነገሮች አጥርተን ነው መሄድ ያለብን። በእንዝላል መተው የለብንም። እኔ ከዚህ በፊት የተፈጠሩትን ነገሮች እያየህ በመሀል ያሉትን ነገሮች ከዛም በኋላ የተፈጠሩትን ነገሮች አይተሃል። ይሄ ሁሉ ነገር እኔ ላይ እኔ እንደዚህ እንድትሆኑ እኮ አይደለም የኛም የሁላችን ፍላጎት በቃ ዋናው ፍቅራችሁ ተመልሶ አንድ ላይ እንድትሆኑ። እሱ ፍላጎት እንደሌለኝ ታውቃለህ። ምን ያህል እንደምትፋቀሩ አውቃለሁ። ፈልጌ እንዳልሆነ ይገባል አይደል? ገብቶሃል? እኔ ቀን በቀን ካንተ ጋር ስናወራ ምንድን ነው የምናወራው? ይሄሉን ደስታ ይሄሉን የሚያስደስታታል። ምን እናድርግ ዛሬ ይሄሉን ምን ላድርግላት አይደል እንዴ የምናወራው? እኔ እሷን የሚያስደስታትን ነገር ነው የምፈልገው። እኔ በዛ ሰዓት እንደዛ አድርጌ ጠርቼ ስሜቷን ልጎዳው ወር ደግሞ ላሳዝናት ላስከፋት ፈልጌ እንዳልሆነ አንተ ታውቃለህ። ገባኝ። ግን ቢያንስ ከዛ በኋላ እሷ አሁን ሄደች ቤቷ ገባች፣ 2 ቀን ሙሉ አዘነች ወይ መጣህ የሆነ ነገር አላልካት ምናምን። አንተ ነገሮችን ለማስተካከል እየለፋህ ሊሆን ይችላል። ግን በዛ መሀል አንተን አጣህ 1 ቀን 2 ቀን ስታድር ምን ያህል እንደምትሰበር ታውቃለህ አይደል? ካላንተ እና ይሄን ነገር ነው እኮ ማሰብ ያለበት። ታውቃለህ አብራችሁ ምን ያህል ደስተኛ እንደምትሆኑ። በዛ ላይ ደግሞ አሁን ጉንፋንም አሟት ነገሩም ተደራረበባት። በዛ ላይ በጣም ተጨንቃለች። ኢቭን እኔ ኪራ ልውል ሆነን አንድ ላይ ስንሄድ በጣም ነበር አዝና ያየናት። ስለ በጣም እኛ ሁላችንም አዘኗን ከፋት በጣም አይቻለሁ። ድጋሚ መታጣ ያህል ነው የተሰማት። ይኸውልህ ፍቅሯ ተመለሰ፣ ወደ ድሮ ደስታ የተመለስኩ ብላ ስታስብ ድጋሚ ደግሞ በመሀል ሌላ ነገር ነው ደከማት። አንተ ማይት ይደክማል አይደል? እንደዛው ነው ማየት። እውነት ለነገረኝ ካልከኝ በጣም ነው ይከፋኝ አልኩ። እንደሚከፋ አውቄ ነው የጠራው። ሄለን ጠንክራ ባያት እዛ ጋር ምንም ነገር የለም። ምንም ያጣራ እንደፈለገ ምንም ነገር የሚያገኘው ነገር የለም። ውሸት ነው፣ ሌላ ሰው ነው ምናምን ብላ ዘና ብላ ከእናንተ ጋር ስትስቅ ስትጫወት ባያት ለእኔም ልቤ ሙሉ ሆኖ ነው ዛሬ ነገሮችን ለማጣራት ሄደው። ሄለን እንደዛ አዝና ተከፍታ ሳያት ግን ምን ሆና ነው ሄለን? ስለዚህ ነገር የምታውቀው ነገር አላት ወይ? ሌላ ገብቶሃል? ይሄ ፍርሃት ነው፣ ሌላ ጥርጣሬ እኔን እንዲያጭርብኝ ያደረገችኝ። ገብቶሃል? ባትርቃት አንተ ደግሞ ከጎኗ እኔ ምን ላድርግ? ይሄን እኮ ቀላል ነገር አይደለም ማሚ ያየሁት። ሜቢ አንተ ጓደኛ ስለሌለ ወይ ምናምን አትረዳኝም ይሆናል። ሌላ አንተ የፍቅር ጓደኛ ምናምን ሌላ ነገር ቢኖርህ ይገባል ስሜቱ። እያንዳንዷ ነገር ትንሿ ቅንጣት ነገር ማለት ነው ቦታ ትሰጣታለህ ለእያንዳንዷ ነገር ማለት ነው። እኔ ደግሞ ይሄ ደግሞ ከዛ በኋላ ነው የምትረዳኝ። አሁን አንተ እኔ እናንተ ጓደኞች እንደሆነ በመሀላችን ስለሚፈጠሩት ነገር እንደዛ አድርገህ አትየው። ቀላል ነገር አይደለም። ከሄለን ጋር እኔ ቁም ነገር እየጀመርኩ ትዳር እየጀመርኩ ሄለን እንደዛ ከፋት ሳያት ነገርኩህ እኮ። ምን ሆና ነው ሄለን? ስለተላከልኝ ሜሴጅ የምታውቀው ነገር አላት ወይ? ሌላ ጥርጣሬ እንዲያድርብኝ ነው የሆንኩት። ግን እዛ ጋር እነ ሉል ሲመጡ ምናምን ደስተኛ ሆና ኧረ ምንም ችግር የለውም ያጣራ የሰው ወሬ ነው ውሸት ነው ምናምን ብትል በጣም ደስተኛ ነበር። ቀለበት ላድርግልሽ ብለህ አላደርግልሽም ሳላጣራ ስትል ምን አይነት ነገር በቃ ይሄ ልጅ አያምነኝም ብላ ነው። እኛ ምን ስንሄድ አያምነኝም ነው ያለች። ገባኝ። የተፈጠሩት ነገሮች ሁሌም ጊዜ አንተ አለ እኔ ጋር አይደለም። ገባኝ እኮ ነው የሚፈጠረው። ፍራስትር እንኳን የሌላችሁ ሰዎች በተራ ነገር እኔ ደግሞ 100% ነገር እንደ አይነት ነገር ወይ ውሸት እናንተን ለመለየት ሁሌም ሰው በቃ እንደዛው ነው ላገኘው ነው ፈልገው አሁን በጣም እኔ አሁን የምፈልገው ነገር ያ በቃ ቴክስቱን አሳየኝ። ቴክስቱን ካየው በኋላ እንሂድ እሷ ጋር በቃ ይሄ ነገር ምንም ነገር የለውም ወይ ለእሷ ሄደን እናሳያታለን። ሄሉ ጋር ሄደን ሁሉ ነገር ፈተን በቃ እዛው ደስታዋ እንድትመልስላት አዝናን ያለችው። በእናትህ አሁን በዚህ ሰዓት ብታያት በጣም እኔ ቅድም ከአንተ መምጣት በፊት በቃ ደናድርሽላት ይዤ ነበርና በጣም አዝናለች። እኔ እንደዚህ አልጠበቅኩም እንደዚህ ትሆናለች። አንተን ማጣቷ ምን ያህል እንደሚጎዳት ዛሬ ገና ነው ያየሁትና ከዚህ በፊት ብዙ ነገር በልህ ስለሆነች ጠንካራ መስላት ትታያለች እንጂ ሄሉ አንተን አጣ መኖርም ማደርም አልችልም። አስበው በዛ ላይ እንደዛ ደስተኛ ሆና ቀለበት ልታስረላት ደስተኛ ሆና አላረግልሽም ስትላት ምን አይነት ፊሊንግ እንደሚሰማት ወይ የኔ ጥፋት ይሆናል ወይ ደግሞ ትንሽ ቀን ቀደም ብዬ ቀለበቱን ባረኩላት ያኔ ወይ ሰርፕራይዝ አረጋት ያኔ ቀለበት ባረግላት ወር ደግሞ ትንሽ ከሳምንት ከ2 ሳምንት በኋላ ብናረገው ምናልባት ይሄ ነገር አይፈጠርም። ምክንያቱም ሄለን ሳትሰማን ያን ሜሴጅ ምንድነው የሚለውን ነገር አጣራ ነበር። እኔ ደግሞ ሰው ነው ብዬ ነው የማስበው። ሰው ነው ቀለበት ልታስር መሆኑን የሚያውቅ ሰው ወይ በዙሪያ ያለ ሰው ሊሆን ይችላል ወይ ደግሞ ሌላ ሰውም ሊሆን ይችላል። አናውቅም። የሆነ ነገር ልኮልሃል፣ ረብሽዋል። እኔ በሰዓቱ ያልጠየኩህ ኦልሬዲ እሷም ተናዳ ስለሄደች አንተም ስለተናደድክ ለምን ነገር አባብሳለሁ ብዬ ነው። ዛሬ ግን አንድ ቀን አድረንም ይሁን ነገር የለም። ሁለተኛ ቀን እንዲደገም ሶስተኛ ቀን እንዲደገም ከዛሬ አልፍም ማሚ እደውልልሃለሁ። አሁን እሱ ጋር መሄድ አለብኝ። ሄሉ ጋር ብንሄድ አይሻልም? መጀመሪያ ሄሉ ጋር መሄድ አስፈላጊ እሺ አብሬህ ልምጣ። ኖ ብቻዬን ነው የምጨርሰው። ይሄ ነገር ሰላም ሆኖ እንደማገኘው እርግጠኛ ነኝ። ገብቶሃል? ሄሉ በኔ ላይ ሌላ ነገር እንደማታረግም ሌላ ነገር ተፈጥሮ እንደማላገኘው በሙሉ ልብ ነው ሄዷል። ለነገሮች መጀመሪያ አስብባቸው። ላጣራን ያልኩ ቋሚ ሌላ ነገር እኮ አላልኩም። እኔ እዚህ ጋር ነገሮችን አጣርተን በሰላም እንለፈው ነው። አሁን እዛ ጋር የቀለበት ፕሮግራሙ መኖሩ ነው እንጂ
ሌላ ምሽት ምናምን ቢሆን ፕሮግራሙን አበላሽቼ አልወጣም ነበር። እሱ ነው እኮ ኖርማል ራስ እየበላን ቢሆን አይቼው እንዳላየው እዛ ጋር ፕሮግራሙን አሳልፌ ሄድ ነበር። እዛ ጋር የክለብ ፕሮግራም መሆኑ ነው ትንሽ ነገሩን ያወሳሰበው። ቤተሰብ እናንተ ይቅርታ ጠይቃለሁ። ምናልባት በጣም ውስጥ እየተረበ ምናምን ሁሉን ጠርተን በቃ እሺ እኔው ጥፋተኛ እንደሆንኩ ይሁንና ይቅርታ እላታለሁ ማለት ነው። ስለዚህ ይሄው በድጋሚ እየተደወለልኝ ስለሆነ አሚ ዛሬ ነበር የተከታተልነው። እኔ መሄድ አለብኝ። ወይ አብሬ ልምጣ። በቃ አስፈላጊ ነው። በቃ እዚሁ ጋር ጨርስ አንተ የምትለውን በልና እኔ በቃ ሊድ ቻው በላይ እደውልልሃለሁ ከሰዓት። እሺ በቃ ዛሬ እንግዲህ አንተ ጋር በነገራችን ላይ ለሄሉ ቀለበት እንደሚያስር ማን ነው የሚያውቀው? ከውስጣቸው ወይ የአቡ የሚያውቀው ወይ ሄሉን የሚያውቅ ሰው ነው፣ ምቀኛ ሰው ነው እንጂ ከሩቅ አይመጣም ብዬ ነው የማስበው። ሌላው ደግሞ ቴክስቱን አሳየ ምናምን ያልከው ወንድሜ አለማሳየቱ የእሷን ገበና አውጥቼ ሶሻል ሚዲያ ላይ አልበትንም ያለው ይወዳታል። በቃ ስለሚወዳት ትክክለኛ ነው ብዬ ነው የማስበው። ያው ማለት ነው ቢያጠፋም የዛን ጊዜ ቀለበት አስርልሻለሁ ብሎ ቢልም ነገሮችን ማጣራቱ ለወደፊት ውሸትም ይሆናል፣ ደግሞ ውሸት ሊሆን ይችላል ይሄ ነገር ማለት ነው። እነሱን ለማጣላት እነሱን ለማለያት ይሆናል ይሄ ነገር የሚደረገው። ቢያጣራ ወደፊት ራሱ ሌላ ነገር ቢመጣ እውነት አይመስለውም፣ አይሰማም። የሆኑ ማጣራቱ እኔ ችግር አለው ብያል። እዛ ጋር ሄሉ ብትሰበርም ብታዝንም ምንም ማለት አይደለም። ምክንያቱም ይሄ ነገር ቢያጣራው መልካም ነው። ሌላው ደግሞ በጣም ደስ ያለኝ ብዙዎቻችን ገፋፍተን ሜሴጁን አሳየን የተላከውን አሳየን እያሉ ነው። በነገራችን ላይ አሁን ቴክኖሎጂ የሰለጠነበት ሰዓት ነው። መሴጅም ከሆነ ከነቀኑ ከነምኑ የተጻጻፉበት ይታያል። ቪዲዮ ከሆነ ወይ ፎቶ ምናምን ከሆነ ደግሞ የሆነ የተቀነባበረ ነው ብዬ ነው የማስበው እንጂ ሌላ ነገር ያለ ነገር አይመስለኝም። ብዙዎቻችሁ ደግሞ ሮቤል እየተጠራጠራችሁ ነው። በእርግጥ ሄሉ እኔ እንደ እህት የምመክራት ያቡ ጋር ባሏ ነው። ያቡ ጋር ከቀጠለኝ የወንድ ጓደኛ ሊኖራት አይገባም ብዬ ነው የማስበው። የእግዚአብሔር ሰላምታ ኦኬ ኖርማል ነው፣ ግን እዚህ ጋር ያቡ የሴት ጓደኛ ሊኖረው አይገባም። ጓደኛው ሚስቱም ሁሉ ነገሩ ሄሉ ናት። ሄሉም ባሏም ጓደኛዋም ሚስጥረኛዋም ያቡ ነው ብዬ ነው የማስበው። እና ብዙዎቹ በኮሜንት ያሉት ሰው ወንድ ልጅ አታብዢ ነው ብዙዎቹ ኮሜንታተሮች ስጽፉ ማየው ማለት ነው። ይሄ ትክክል ነው። ሴት ልጅ ካገባች በኋላ የወንድ ጓደኛ ጥሩ አይደለም። ምክንያቱም ባሏ የሚሰማውን ስሜት ባለፈው ሁሉ ጋር ለምንድን ነው ትለጣጠፊ እያላትም ነበረ ያቡ ማለት ነው። ያም ማለት ምን ማለት ነው? ስለሚወዳት ነው። እንደዛ ሳይሆን ስለሚወዳት ስለሚያፈቅራት ሌላ ሰው ጋር ማየት አይፈልግም ከሱ በስተቀር ማለት ነው። ያ ማለት ስለሚወዳት ነው። በቃ ይቀናል፣ ብዙዎቻችሁ ይቀናል ምናምን ሳይሆን መቅናት አይደለም፣ ስለሚወዳት በቃ ከሱ ሌላ ሰው ጋር እንዲያየት አይፈልግም። ስለሚወዳት ስለሚያከብራት ነው። ዛሬ ላይ ደግሞ እኔ በጣም ያየሁት የያቡን ክብር የእሷን ገመና ስለምወዳት አውጥቼ ሶሻል ሚዲያ ላይ አላሳይም። በቃ ነገሮችን በራሴ አጣራለሁ፣ ሰው አላስገባም። ሰውየው ቀጥሮኛል አጣራለሁ ነው ያለው። እንግዲህ ራስህን ጠብቀህ አጣራ። ግን እኔ የምለው የሰው ወሬ አታስገቡ። አሁን እንዳልከው ራሴ በራሴ መንገድ አጣራለሁ በራሴ እንትላላለሁ ብለሃል። ይሄ አባባል በጣም ተመችቶኛል። ደግሞ ፍጻሜያችሁን እንዲያሳምርላችሁ ዛሬ እመብርሃን በስራችሁ ያለው ምቀኛ ሁሉንም ነገር እግዚአብሔር ያዝላችሁ ነው የምለው። በቤተ ቅድስት ድንግል ማርያም አንድ ታርጋችሁ ነው የምለው። እንግዲህ ጥሩ ነገር ይፈጠራል ብዬ ተስፋ አደርጋለሁ።